ለቅኝት ማን በያላችሁበት ጥሩ ጊዜ ተመኘን። ሰይፉ የቤሲዮ ሰዓቱን ጠብቆ ከች ብሏል። ይሄ ለፈቀደ እግዚአብሔር ይክበር ይመስገን አይደል እንዴ? በያላችሁበት ጥሩ ጊዜ ነው የምንመኘው። ለመላው የክርስትና እምነት ተከታዮች በሙሉ ከወዲሁ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን። እንኳን አደረሳችሁ፣ እንኳን አደረሰን። ሳምንቱ እንዴት ነው? ሁሉ ቆንጆ? በጣም አሪፍ ነው። አሪፍ ጊዜ። ጊዜው አሁን የኳስ ነው። በጣም የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ሄዷል። ለልጆቻችን ትግል ግን ምስጋና ይገባማ። በደንብ ኳስ አንዳንዶች የድል ብቻ ያደርጉታል። የሥራ ውጤትም ነው አይደል? የሥራ ውጤት። በድልማ ቢሆን ኖሮ አንዱ ብሏል እኮ 11ዱን ምርጥ የብሔራዊ ሎተሪ ባለድለኞች ብናደርጋቸው የሚል ሐሳብ አንስቶ ነበር። አይደለም፣ ከትግል ከሥራ ጋር ነው አብሮ የሚሄደው። በነገራችን ላይ ኃይሌም ካሁን በፊት ብሎታል። ለዚህ ህዝብ ከምሮጥለት ምን አለ ኳስ ብጫወትለት ሁሉ ብሏል። ኳስ በጣም ነው የምንወደው አይደል? እኔ ግን ለኢትዮጵያ ብሔራዊ ቡድን በቃ አይቻልም እንጂ ምን ያህል የህዝቡን ፍቅር ስታይ በጣም ከዚህም የበለጠ ድልና ውጤት እንመኛለን። ኳስ ላይ እንዴት ነው? በነገራችን ላይ ብዙም አይደለም። የሀገሬን ግን አያለሁ። ኳስስ መጫወት ላይ እንዴት ናችሁ? ኳስ መጫወት አለ እስኪ? ጨዋታው ላይ ጎበዝ ነኝ። ከኔም ካንተም የሚበልጡ ሁለት የሚገርሙ አዳዲስ አጥቂዎችን ላሳየህ እስቲ። ደስ ይላል። አሁን በእናትህ እኚህ ሴትዮ እንዴት ናቸው? Only ganja make the thing go and you want place fish shot like pa. Ganja make the thing. አይ በበፊት ወጣቸው የኳሱ ነገር ግን የት ድረስ እንዳለ በጣም ደስ ይላል። በግን ምንድነው አለባበሱ ይሄ ስለሆነ ነው እንጂ በቁምጣና በማሊያ ቢሆኑ አሁን እኚህ ሴትዮ አይገርሙም? እስኪ ከኔም ካንተም ይሻላል። እመና። አይ በደንብ አይደል? ጎበዝ ናት በጣም። ምን ያህል የኳስ ፍቅር እንዳለ ነው የሚያሳየው በእኛ ዘንድና ወደፊት አሪፍ ኳስ ተጫዋቾች ኖረው እናቶች ፍላጎታችንና ውጤቱ እንደሚጣጣም ተስፋ አደርጋለሁና ያ ዘመን እንዲመጣ እስኪ እንመኛ አይደል? የኳስ ነገር ከተንሳ ባሳለፍነው ሳምንት እኔ ወይ ቀጠሮ ይኖርበት ወይ የሆነ ነገር ሆኖ ይሁን ወይ ምን ሆኖ አይታወቅም። ዳኛው 85ኛው ደቂቃ ላይ ነፋ። እስኪ ይሄን ተመልከቱ። ይሄን ቪዲዮ ልጋብዝ። ከባድ ነው። يرجع للمنتخب 85 يا حبيبي جاني يا جاني ያለቀ ምን አንዳንዴ እኮ በቃ ስህተቶች ይገርማል። ከዛ በኋላ ቱኒዚያ ከማሊ ጨዋታው ተበጠበጠ። የሳምንቱ ትልቅ ጉዳይም ነበረ። ኳስ ላይ እንዲህ አይነት ነገር ያጋጥማል። የዳኛ ነገር ግን ሲነሳ ለጤና ስንጫወት አንድ ያው እኔ ከፊት ነኝ ብዙ ጊዜ ከፊት ነው አጥቂም ማስተቂም ነኝ። ያው ግን ዳኛው ፕሮፌሽናል ዳኛ ናቸው። በጊዜ አስታውሳለሁ። ግን ስላረጁ አሁን እየተከፈላቸው ያጫውቱናል እና እኔ ከፊት ነው ያለሁት። ኳስ ይመጣል ደረቴ ላይ አበርደውና ከዛ ድፍቶ ሲል ሰው ግቢ ነው እመታዋለሁ። በቃ አለቀ ሲባል ብቻ አንድ 6-7 ጎሎችን የሳትኩት። በኋላ ላይ ረፍት ተባለና እሳቸውም ሽንት የመጣ ብለው ሽንት ቤት ሄዱ። ዳኛው ሽንት ቤት ሄደው 15 ደቂቃ አይደለ 30 ደቂቃ ሆነ። ምን ጠብቅ አይመጡም። ወዳችሁና ሞች ያው እንግዲህ ትንሽ ያው ድርቀት ነው በጊዜው እና አንተ ጥራቸው አንተ ያው ታዋቂ ስለሆንክ ጥራቸው ተብዬ ሄድኩኝ። ጋሸስ ወዬ ከምሬ ነው ወዬ ኧረ ሰዓቱ እየሄደ ነው። ተረጋጋ። ለየትኛው ጎልህ ነው? ሌላው እንግዲህ ባሳለፍነው ሳምንት የተከሰቱ የተለያዩ ጉዳዮችን ተመልካቾች የታዘቡትን ይጽፋሉና አንዱ ይሄን ልኮልናል። ምን አለ መሰላችሁ? ሁሉም ኢትዮጵያዊ ከዋና ስራው ጎን ለጎን ያለ ክፍያ የሚሰራው ተጨማሪ ስራ እንዳለ ደርሼበታለሁ አለ። ምን ሊሆን ይችላል?
ሁላችንም ስራ አለ ለካ የስራው መጠሪያ ምን ይባላል መሰላችሁ መበሻሸቅ የታባቱ ይቃጠል የታባቷ ትቃጠል የታባታቸው ይቃጠሉ ስንባባል ይሄው አለን ያለው እንደ አረ ጎበዝ አንበሻሸቅ ንፋቀር በጣም ሰፊ ደስ የምትል ሀገር ነው ያለን በትንሹ በትልቁ አንዱ አጀንዳ ሲዘጋ አንዱ ሲዘጋ አንዱ በምን ሰዓት ይሰራ በትንሽ በትልቁ በቃ ነውና የሰላም የፍቅር የአንድነት የመተሳሰብ የመግባባት ጊዜ ያድርግልን አመኛው አዲስ አመት የግድ መጋዝ የለበትም ለመመኘው መበሻሸቅን አቁም አንተ እሺ ላንተ ነው ሌላው ተመልካች ላከለኝ በጣም ደስ ያለኝ ፍቅረኛሞች ጉዳይ ነው እስቲ ነው የኔ ፍቅር አለች እሷ እንግዲህ አንዳንድ አፍቃሪዎች እኮ ይጠይቃሉ የኔ ፍቅር እኔ በሞት ሌላ ሴት ታገባለህ አረ እንዴ አንቺ ከሞትሽ ማብድ ነው የሚመስለኝ እኮ ጥያቄ እኮ ታገባለህ አታገባም ሌላ ያው እንግዲህ እብድ የሚያረጋውን አይታወቅም ማገባም ነው የእብድ ነገር መቼስ እብድ እኮ የሚያረጋው ነገር እብድ እኮ የሚያረጋውን አያውቅም ማገባ ይሆናል አንዳንድ ጥያቄዎች አሁን ይሄ በቃ የጠቡ መነሻ ሆነ ማለት ነው እርግጠኛ ነኝ በሽምግልና ጉዳይ እየታየ ነው እየተደራደሩ ነው አሁን ሌላው ተመልካች ይሄ ልኮልኛል የኔ ፍቅር ለምን ደስ ወደሚለው የድሮ ጊዜያችን አንመለስም ምን ታስባለህ ይናፈቃል አይደል የድሮ ጊዜያችን ወይ ደስ ይላል ጥሩ ሐሳብ ነው ግን እንዴት አለችው አታቂኝም አላቀሽም በቃ ታየ ደስ ይላል በቃ የድሮ ጊዜያችን ሷር ሳን ከመተዋወቃችን በፊት ነው ችግሩ የመጣው ነው ያው እንግዲህ በዚህ መዝናኛ ዝግጅት ሳቅ ጨዋታ ብቻ አይደለም የተለያዩ የጽድቅ መንገድ ላይ የቆሙ ወገኖቻችን አሉ ታሞ ባካቸው አድነው ይላሉ ብዙዎች በዚህ ፕሮግራም እየታገዙ እየተረዱ ከመማቸው አገግመው በእግዚአብሔር እርዳታ በኔ ተመልካቾች ድጋፍ ቆሞ ይሄዳሉ ለዚህ ተግባራቸው ግን ተመልካቾች የምስጋና አይገባቸውም ይገባቸዋል አመሰግናለሁ በዚህም ሳምንት የተመረጡ ሁለት ቪዲዮዎች እናያለን አስቀድሜ ግን ለመላው ተመልካቾቼ ስለምታግዟቸው ስለምትተባበሩን ከልብ አመሰግናለሁ ቪዲዮቹን እስኪ እንይ የኢትዮጵያ ህዝብ ሆይ ለወገን ደራሽ ወገን ነው እባካችሁ ቸግሮኝ ነው ያለሁት እስካሁን ድረስ 1-2 አመት ሆነኝ በኦክሲጅን ላይ ነኝ የቤት ችግርም አለብኝ ቤቴም ልቀቁ እየተባለ በላይ ላይ ተከራይቷል ተሸጧል ተብሏል ስለዚህ ማረፊያም የለኝም የሚደግፈኝም የለ ለኦክሲጅንም ላኪምም ማውጣውም ገንዘብ የለ ለክራይም ምከፍለው ገንዘብ የለምና ለወገን ደራሽ ወገን ነው እባካችሁ እርዱኝ ያላችሁን አቅም 15 ሳትሉ እባካችሁ በጸሎትም አስቡኝ እባካችሁ የኢትዮጵያ ህዝብ ሆይ ፊታችሁ የቆምኩት እንግዲህ ተቸግሬ ችግር እንዲያረጋል ስለተቸገርኩ ነው በኦክሲጅን ነው ያለሁት እባካችሁ ለነፍሳችሁ ብላችሁ ስሜ ዮሐንስ እሸቱ ይባላል እድሜ 39 ሲሆን በሆቴል ኢንዱስትሪ በሼፍነት ተቀጥሬ ሰራ ነበር ጥሩ ገቢም ነበር ባደረብኝ የስኳርና የደም ግፊት ምክንያት ሁለቱም ኩላሊቴ ፌል አድርጎ ላለፉት 3 አመታት ዲያሊሲስ ያደረኩ ይገኛሉ ይህንን ወጪ ጓደኞቼ ቤተሰቦቼ ሁሉ ያቅማቸው የሚችሉትን ነገር አድርገው እስከ ሰዓት አቆይተውኛል አሁን ይህንን ህክምና ለማስቀጠል አቅም ስላጠረኝ እርዳታቸውን እንድትለግሱኝ እማጸናለሁ እኔን ለመርዳት የምትፈልጉ በኢትዮጵያ ንግድ ባንክ 1030 32 15 348 በስልክ ቁጥር 09 32 15 32 11 09 13 17 52 89 ስላደረጋችሁኝ እርዳታ አመሰግናለሁ የቻለ በገንዘብ ያልቻለ ደግሞ በጸሎት ይተባበራል የታመሙ ወገኖችን አይዟችሁ የሚሉ ደጋግ ኢትዮጵያውያኖች አሉ አሁንም ዝቅ ብዬ አመሰግናችኋለሁ እግዚአብሔር ይስጥልኝ ሌላ ምን ይባላል አመሰግናለሁ አላህ ይስጥልኝ ያው ጎን ለጎን ደግሞ ኢትዮጵያውያን ዝነኞችም ሲጎዱ ብቅ ይላሉ እዚህ ባሳለፍነው ሳምንት በሰይፉ ቤቤስ ላይ ቀረበ እንደው ከምን ደረሰ አላችሁኝ ኃይለ ኢየሱስ ግን እውነት ከምን ደረሰ አንዳንዴ እኮ እናያቸውና ከዛ ግን ከምን እንዴት ሆነ
ከምን ደረሰ? ኃይሌን እንጋብዘው እንዴ? ኃይለ ኢየሱስ ወደ መድረኩ እባክህ። ኃይሌ ኢየሱስ ግርማ እንዴት ነው? አቀባበል ኃይሌ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ጤንነት ጥሩ ነው? በጣም ጥሩ ነው። በጣም ብዙ ሰዎች እንዴት ሆነ ኃይለ ኢየሱስ ባለፈው መስፈናቅቶት ተጨንቀን ነበር አሉኝ። እንዴት ነው አሁን? አሁን በጣም ጥሩ ነው። በጣም ጥሩ ነው ያለሁት። ሕክምና እየተከታተልክ ነው? አዎ። ዝፈንበት፣ በደንብ ሞካክርበት፣ ልምምድ በጣም አድርግ ተባልክ? አዎ። ደስ ይላል። አይ ጥሩ አቋም ላይ ነው። ወክም በደንብ እያደረክ ነው? አዎ በጣም። ለብዙዎችም ደግሞ ትምህርት ትሰጣለህ። ከኔ ተማሩ። በጣም ምክንያቱም ባለፈውም ዶክተሩ እንዳሉት ይሄን ነገር ለካ መከላከል ይቻላልና እንዳይሆን እንቅስቃሴ እያደረክ ነው፣ ወክ እያደረክ ነው። ወክ በደንብ ይጠቅማል። ህክምናው ምንድን ነው አሁን የምታደርገው? ህክምና ፊዚዮቴራፒ ነው? የግል ፊዚዮቴራፒ ሳይሆን የወክ ምናምን አደርጋለሁ። እሺ። ቀላል ስፖርቶች በተረፈ። ስለዚህ ቁጭ ብድግ ነገር ብቻ። እግር ማንሳት፣ ቁጭ ብድግ። ጥሩ ነው እኮ አይደል? እና ወክ ግን ያው በጣም አስፈላጊ ነው። ረጅም መንገድ ለብዙዎች እንደው በቂ መልስ ለመስጠት ያህል ጫት ካቆም ከአንድ ዓመት በላይ ሆኗል። ጫት በጣም ሲጋራ ካቆም ምን ያህል ጊዜ ሆነ? 18 ዓመት 18 ዓመት አቁም አይደል? ከሆነ በጣም አሁንማ ተርሷል። በቃ እኮ አይደል? በጣም ብዙ ወጣቶች በዛ ህይወት ውስጥ ያሉ አሉ። ካንተ ህይወትና ልምድ ተነስተህ ምን ማለት ትፈልጋለህ? በጣም ሱስ ማለት በጣም ከባድ ነገር ነው። ሲተውት ቀላል ማለት ሲጀምሩት ቀላል፣ ለመተው ግን በጣም አስቸጋሪ ነገር ነው። በጣም እኔ ሲጋራ ስሰዋ ለምሳሌ በመከራ ነው የተውኩት። በመከራ በትግል። እንዴት? በትግል እየታገልኩ ነው። ስትጀምረው ግን እንደቀልድ ነው? በቃ ሰው አጭስ ይለኛል፣ ብዙ ነገር ስሜት ይለኛል። በተለይ ፊልም እያየው አክተሩ ካጨሰ ወዲያው ወሰው እኔ ማጨስ ነው የሚለኝ። በማማ ደህና የረሳሁትን አስቸጋሪ ነው። በቃ በጣም ይፈታተን ነበር። መጠጥም እኮ ሱስ ይሆናል። እኔ መጠጥ ደግሞ አንድ ጓደኛችን ምን አለ መሰለህ፣ መጠጥ ቤት እና ጂም፣ መጠጥ ቤት ስትገባ በደስታ ነው፣ ስትወጣ ግን ጧት ላይ ያለው ራስ ምታት እና አንጎቨር ታስታውሰዋለህ። ጂም ደግሞ ስትገባ በመከራ ነው፣ ስትወጣ ግን ሻወር ወስድ ደስ ብሎ ነውና የሁለቱ ልዩነት እንደዛ ነው ሲለኝ ነበር። ተስማማለህ? እውነት ተስማማለሁ በጣም። ስለዚህ ጂሙ ስትገባ በመከራ አይነት ነገር ሆኖ ስትወጣ ደስታው አይሻልም? በጣም ያው አሁን ቤት ውስጥ ዱብ እያልክ ነው። በጣም ጫት ካቆምኩ እኔ ራሴ አንድ 10 ዓመት አያልፈኝም፣ ከ10 ዓመት በላይ ልምድ አለን እኮ አይደል? አሁን እኛ እናንተ እኮ ማስተማር እንችላለን አይደል? ስለ ሱስ አስከፊነት። በጣም ጫት ያቆምኩበት አጋጣሚ ግን በጣም ለየት ይላል። ቅዥብርብር እያለብኝ መጣ። ቅዥብርብር ከምሬ ነው የምላችሁ፣ ላብድ ነው ምናምን እስክል ድረስ። አንድ ቀን የመጨረሻ የማስታውሰው 2 ዘፈን ባንድ የመጣብኝ ማለት ዘፈኑን ሁሉ አስታውሰዋለሁ። ኦዬ ኮሞቫ ክሪስሞ ላቱካኛታ ሞናታ ሆኜ ኮሞቫ ክሪስሞ ላቱካኛታ ሞናታ ሆዬ ኮሞቫ ፍሪስሞ ላቱካኛታ። ዘፈኑን ዘፍነዋለሁ። በኋላ ላይ ምን እየሆንኩ ነው? ዜማው የሂሩት በቀለ ነው፣ ግጥሙ ደግሞ የካርሎስ ሳንታና። ኦዬ ኮሞቫ ፍሪስሞ ላቱካኛታ ሞናታ የሚለው ዘፈን ነው ማለት አስበዋል። እያበድኩ ነው ማለት ነው እንዴ? የአማርኛ ዘፈን በኩባ ግጥም። አይ ይሄ ነገር ማቆም አለብኝ። ትንሽ ከቆየው ገብቷል። ልጅም እንዲንቀጠቀጥ ስለነበረ ሰይፉ 2 አትፈጠርም። በአንድ ጊዜ 2 ዘፈን ተለያየ ዘፈን እየመጣብህ በሚቀጥለው 3 ዘፈን ሊሆን ነው። ቅዥብርብር ልል ነው። ከዛ 2 ግራግር ሲሊፐር አድርጌ ገራባ ይዤ መንገድ ላይ ልታዩ ነው ማለት ነው። ሰንደል ይቁም ሰይፉ አልኩኝ። ከዛ በኋላ ነው ያቆምኩት። ኦዬ ኮሞቫ አሁን ለያይቼ ነው የምዘፍነው። ይሄን ላደረገ እግዚአብሔር ይባል። አሁን ጥሩ ስሜት ላይ ነው ያለው። በጣም አንዳንዴ ትሞክራለህ ዘፈኖችን ምናምን? አዎ ለብቻ ስትሆን አሁን? ምክንያቱም በቅርቡ የምትመለስ ይመስላል አይልሽ? ይመስለኛል አይደለ? እመለሳለሁ ብዬ አስባለሁ ከእግዚአብሔር ጋር። እንደው እንመኝለት እስኪ በሙሉ አቋም እንደገና። አመሰግናለሁ።
እኔ እዚህ ሾው ላይ ከቀረብኩ በኋላ አሁን የበዓል መዳረሻ ፕሮግራም ስለሆነ ኑሯቸውን በአሜሪካ ያደረጉ በጣም ተወዳጅ ኪነ ጥበብ ሰዎች ናቸው። ሰይፉ አንተ ሾው ላይ ስናየው በጣም ተሰማን። በሰው ልጅ ላይ እንዲህ አይነት ነገር ያጋጥማል። እርግጥ ኃይለ ኢየሱስ እጅ የሚሰጥ አይነት ድምፃዊ አይደለም። በራሱ መንገድ ለራሱም ለቤተሰቡም የሚታገል ስነ ምግባር የታነጸ የምንወደው ድምፃዊ ነው። ግን እንደው የጤና ነገር ሲጓደል ስራ ማቆም አለ፣ የተለያዩ ነገሮች ስላሉ ብናግዘው ብለን አሰብን አሉኝ። ደወሉልኝና ማማ መሰሉ ተወዳጁን አቀንቃኝ ኃይለ ኢየሱስን ለማገዝ በአሜሪካን የሚኖሩ የኪነ ጥበብ ባለሙያዎች ፋንትሽ በቀለ፣ ታደለ ዳባ፣ ብርሃኑ ላፎንቴን፣ አዲስ ራስ ባንድ፣ አሹ ኪቦርድ ከ61 በላይ ባለሙያዎች ናቸው የተሳተፉበት። 270 ሺህ ብር አበርክተውልሃል። አመስግናለሁ። ቀዳዳው ብዙ ነው፣ ሕክምናው ራሱ ብዙ ነገር ያስፈልገዋል ነው እነሱ የሚሉት አይደል? እንግዲህ ምስጋና ነገራቸው በቀጥታ እያዩ ነው። ብዙዎቹ አሜሪካ ነው ያሉት። በጣም አመሰግናለሁ ውድ ጓደኞቼ ያደረጋችሁ ሊኖሩ ከልብ አመሰግናለሁ። በጣም አመሰግናለሁ። በዚሁ አጋጣሚ በዚህ ችግር ላይ አብሮኝ የነበረው ከመጀመሪያ ጀምሮ አሁንም ያለ አቻሬ ጫማን ከልብ አመሰግናለሁ። ሁላችሁንም በልብ አመሰግናለሁ። አሁን እንግዲህ ደስ ይላል። የኪነ ጥበብ ሰዎች እርስ በርስ ይፋቀራሉ ማለት በየሙያ መስኩ ላይ ያሉ የተለያዩ ሰዎችም እንዲህ አይነት ችግር ሲያጋጥም እርስ በርስ የመተባበር ነገር አለ። እኔ በቅርብ ማቀው የኪነ ጥበብ ባለሙያዎችን ስለሆነ ነው። በቃ እሱ ላይ የሆነ ነገር ሲያጋጥም ያለን ለሚሉ ከራሳቸው አልፎ ሌሎች ለሚኖሩ ግን በእኔ በኩል ደግሞ ካንተ ምስጋና ጎን ለጎን ምስጋና ይድረሳችሁ ይላል። በጣም ከልብ ነው ማለት ነው። በርቱልን። እኔ ግን አሁን ከዘፈንኩ እኮ ከሁለት ወር በላይ አልሆነ ይሆነኛል አይደል? እንደው መጀመሪያ እነሱን እስኪ እንደው ዶክተሮቹም ፕራክቲስ ማድረግ አለበት እያሉ ነው። ያለበትን የድምጽ ብቃት ማወቅ እንችል ይሆን ኃይለ ኢየሱስ ግርባ? እስቲ ልሞክር። ይሞክር አይሞክር? ይሞክር። እስኪ ይሞክር የምትሉ ይሞክር። ሰይፉ በኢቢኤስ ከተከታዩ መልእክት በኋላ ኃይለ ኢየሱስን ከወራት በኋላ አገግሞ ድምፁ በምን አይነት ሁኔታ ላይ ይገኝ ይሆን የብዙዎች ጥያቄ ስለሆነ ከቅኝት ባንድ ጋር ተወዳጅ ከሆኑ ስራዎች መካከል አንዱን ያቀርባል። ሙሉ ለሙሉ ተሽሎት ወደ ሙዚቃው ዓለም በምስጋና እንዲጀመር ግን እኛም ተመኘን። ከተከታዩ መልእክት በኋላ ሰይፉ በኢቢኤስ ይመለሳል። ቅኝት እንዴት ነው? ቅኝት አድራሻ ቁጥር 1 ፒያሳ ሲኒማ አምፒር ፊት ለፊት፣ ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት፣ ክሎዝ ሲቲ የወንዶች አልባሳት። ቢዩቲ ባይ ጆሲ ቨርጂኒያ፣ ሜሪላንድ እና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ። ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል።
ያሳምራል፣ ያስውባል። የሚገርም ሂውመን ሄር በተመጣጣኝ ዋጋ ያከፋፍላል። ልጆቹ ሴት ሆኑ ወንድ እኛ ጋር መጥተው በስታይል ጸጉራቸውን ይሰራሉ፣ ይቆረጣሉ፣ ያምራሉ። ጸጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን። ስለ ውበቱ በጸጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል። በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ። ተመስገን ሲነጋ ደስ ይለኛል። የነገንም ተስፋ ይበታለሁ። የጠዋት ሰው ነኝ። እኔ ነገን ለመገንባት በቀጥታ በኦንላይን የአይቲ ትምህርቴን እየተማርኩኝ ነው። አይቲ በዚህ ዘመን በስራው ዓለም ቁጥር 1 ተጠቃሽ ዘርፍ ነው። እኔ የጠዋቱን መርጫለሁ። እናንተ ደግሞ የተለያዩ አማራጮች አሏችሁ። ዛሬ ምን እንደሆነ ይመዝገቡ፣ ይማሩ። ታርጌት ቴክኖሎጂ ኢንስቲትዩት። በኤሚሬትስ ዱባይ በአቡኤል ከአቡጅራ ግራንድ ሆቴል ጀርባ የኢትዮጵያ አረንጓዴ ሬስቶራንት ተከፈተ። በአንድ ጊዜ 80 ሰዎችን አንደላቆ የሚያስተናግድ ለ25 ኢትዮጵያውያን የሥራ ዕድል የፈጠረ ምግብ ስታዙ በራሱ ትራንስፖርት እቤት ድረስ የሚያመጣ ማኪያቶ ሻይ ቡናው እዛው ኢትዮጵያ ያለውን ራሱን ቁጭ እንጀራ 3 ኪስ በ10 ድርሃም ይሸጣል። መኪና ማቆሚያ አታስቡ፣ በነፃ ነው። ዱባይ አቡዳቢ ያላችሁ ወይ ከመላው ዓለም ወደ ዱባይ የምትመጡ የኢትዮጵያ ምግብ ሲያስፈልጋችሁ በቀጥታ ወደ ኢትዮጵያ አረንጓዴ ሬስቶራንት ብቅ በሉ፣ ትደሰታላችሁ። ጎልደን ፕሌት ሬስቶራንት የሀገሩ የምግብ ጣዕም ከዓለም አቀፍ ምግቦች ጋር ተዋህዶ በምግብ ሼፎች ሳይሆን ሳይንቲስቶች የሚመራ ቤት። ጎልደን ፕሌት ሬስቶራንት ዝነኛው ሼፍ ሄኖክ በኢትዮጵያ አየር መንገድ ቢዝነስ ክላስ ለመንገደኞች ምግብ በማዘጋጀት ይታወቃል። አሁን ደግሞ እርስዎን ምድር ላይ በምግብ ሊያንደላቅቁ አቢሲኒያ ፕላዛ 1ኛ ፎቅ ላይ ጎልደን ፕሌት ሬስቶራንት ይጠብቅዎታል። ጎልደን ፕሌት ሬስቶራንት ምሳ ከ6 ሰዓት ጀምሮ እስከ 9 ሰዓት ተኩል፣ ራት 12 ሰዓት ይከፈታል እስከ ምሽቱ 5 ሰዓት። ዘውትር ረቡዕ የጎልደን ፕሌት ደንበኞች እቤታቸው እንዲመገቡ ይጋበዛሉ። ዝግ ነው። ቦታ ለመያዝ ይደውሉ 0952 25 55 55። ይምጡ፣ በምግብ ይንደላቀቁ። ጎልደን ፕሌት ሬስቶራንት